አለ ይቅርታ መሲ የመካኒሳውን ነው የማውቀው። አይ የገርጁ እሺ ገርጂ ቶቶት ጋር ያለው እዛ ነውና ያው እኛ ነን ያሟሟቅነው አዲስ ስለሆነ አሁን እንኳን ያው እየተመረጠ ነው የሚገባው ኪስ ያለው ምን ያለው ነው እየታየ የሚገባው እና በሰዓቱ እኛ እዛ አካባቢ ስለነበርን ያው እኛ ነን እንትን ያልነውና እዚያ ነው ጌታን የተቀበልኩት ደህንነት ትምህርት የተማርኩት ያው ጥምቀት ደግሞ እዚያኛው መካን እንትን እዚህኛው አዲስ ስለሆነ እታች ነው መካኒሳ አቦ የወሰድነው የውሃ ጥምቀት እና ምንድነው እንትን ያለኝ አሁን በሐሰተኛ ለተባለው አሉ የሚደፍሩ አሉ በትክክል አሉ በጣም እና ይሄ ደህንነት የሚያስተምረኝ ልጅ እኔ አንዳንዴ መጻፍም ስለማልችል እንደሌሎቹ ላጥ አድርጌ አይደለም እንትን እምለውና ደህንነት ሲማሩ ቆይ መሲ ያልገባሽ ቆይ ወደ ኋላ አንቺ ሁኝ ይለኛል ከተጸለየ በኋላ እንትን ካሰናበተቸው በኋላ መሲ ቆይ ወደ ኋላ ቅሪ ምናምን ነገር ይለኛል ከዛ እሺ ብዬ እቀራለሁ ያው ምንድነው ሊያስረዳኝ ነው ብዬ ነው የማስበውና ያን ጊዜ ብዙም ግንዛቤ የለኝም ይሄ ሐሰተኞች ምንድናቸው የሚለው ነገር ብዙም ግንዛቤ የለኝም እኔ ዓለም ሰልችታኝ እውነት ህይወት ፈልጌ በቃ ወደ እግዚአብሔር መመለስ አለብኝ ብዬ ነው ወደዚያ ቦታ የመጣሁትና ከብዙ ነገሮች ደግሞ ምሳሌ ሆነው ብዙ ነገር የተቀየሩ ስላሉ በቃ በሱም ደግሞ ለውጥ አይቸበት ነውና ወደ ኋላ ቅርያ ላይ ግን እሱ አላማው ሌላ ነውና በጣም ነው የሚተናኮለው ምን የሚለው ጉባኤ ውስጥ ነው ክፍል ሆኖ ይቀረቅራል እንዴ ለምን ልውጣ ምናምን ስለው ቆይ ያልገባሽ ነገር አለ ብሎ ያው እዚያ የሚደረገው እንታያላችሁ ታቁታላችሁና ብዙ ተከታታይ ውሃ ጥምቀት እስከምወስድ ድረስ በጣም ተሰቃይቼ ነበርና እንዳልናገረው እዚህ ጋር ማን ይሰማሻል ደግሞ የሆነ ባህላችንም ደግሞ ከባድ ነው እና የውሃ ጥምቀት ወደ 3 ወር ነው 4 ወር አካባቢ በቃ እየቀረውም እየወሰድኩም እየቀረውም እየተማርኩም ጨረስኩትና ከዚያው ነሳሌ ለጉብኝት እንመጣለን አለኝና አንድ ቀን ከ3 ወንድሞች ጋር መጣ ለጉብኝት ማለት ነው ቤቴ ድረስ ከዛ በሁለተኛው ግን ማታ ላይ ነውና ማታ ላይ መጣ ልንጎበኝሽ እየመጣን ነው ምናምን ሲለኝ የተከራየውበት ቤትሽ እንዴ ግን በዚህ ማታ በሰላም ነው ምናምን ነገር ስለው አዎ ችግር የለውም እንዴ የጌታ እህት አይደለሽ እንዴ ምናምን እንደዚያ ብለውኝ ነው ምናምን ብሎ ማታ መጡ ሲመጡ ግን በርዝ ከፍት ብቻውን ነው እንዴ ምንድነው ምናምን ስለው እንትናም አስተምሮኛል ሶፎንያስም አስተምሮኛል ግን እሱ አይደለም እንደዛ ያደረገው ሶፎንያስም ሶፊ አወቃችሁት አናውቀዋለን እሱም አስተምሮኛል ግን እሱ እንደዛ አላደረገም እነሶፊ እሱ ደህና ነው እና ማታ ላይ መጣ ወደ 4 ሰዓት ላይ ነው ምናምን ነገር መጣ ምን ትያለሽ አሁን በተከራየሁበት ቤት ስንት ዓመት ኦርቶዶክስ ሆኜ በተከበርኩበት ማንንም በማቀኝ ሰዓት በዛ ጋር ስጮህ ምን ብል ሰክረው ነው እንዳይሉኝ እንደተቀየርኩ ያውቃሉ እሱ ምንድነው ሲባል ምንም ቆይ ልጸልይሽና ጌታ ያሳሰበኝ ነገር አለ ጌታ በውስጥ በጨለማ እግዚአብሔር ያሳየኝ ነገር አለ በዛን ሰዓት ደግሞ እግዚአብሔር ሰው ሲባል ትፈሪያለሽ ታከብሪያለሽ ምን ትያለሽና ከዛ በኋላ ምንም እንደውቁ ራሱ ነው አላቀው ከዛ በኋላ በቃ አደረ ከጮሽ ራስሽ የምትዋረጂው አለኝ ከጮሽ ራስሽ ነሽ የምትዋረጂው ነው ያለኝ እንዴ እሺ ምናምን ስለው በቃ አላቀም ከዛ በኋላ ያው ጠዋት ተነስቶ ሄደ በስንተኛው ቀን መጥቶ እኔ አውቄ ነው እንደዚህ ያረኩሽ ተኩላ እንደሆንኩ አታቂም ነው እንዴ ያለኝ ጌታ ምስክሬ ነው ተኩላ እንደሆንኩ አታቂም ስንቶቹን ሴቶች እንደዚህ ያረግን ነው አንቺ ፋራነሽ እንደ ለስሙ ከተማ የኖርኩ ተመስያለሽ ያው እምቢ ካልሽኝም እምቢ ትይኛለሽ እሺ ካልሽኝም እሺ ትይኛለሽ እንደዛ ነው መናረገው አለ በጣም ማትገምቹ ሰው እንደዚህ ያረገኝ እግዚአብሔር ከዛ በኋላ ውሃ ጥምቀት ወስድ ግን ውሃ ጥምቀት እንደምንም ብዬ ወሰድኩኝ ከዛ በኋላ ከቸርች ቀረው ባላ ከዛ በኋላ ምን አረኩኝ እንዴ እንደዚህ ከሆነማ ዓለማዊ ያግብቼ ከዚህ ሁሉ ስብስብ ማለት አይሻለኝም አልኩና ዓለማዊ ሰው ነው ያገባሁት ምክንያቱም ያም እዚህም ያው ከሆነ እዚያም ከሆነ ምንድነው ልዩነቱ ብዬ ዓለማዊ ሰው ነው ያገባሁት ግን ከዛ በኋላ በህይወት ተስተካከለ እግዚአብሔር ደግሞ የልቤ ላይቶ ጤነኝ ስለው ምን ችግር አለው ነው ያለኝ ይሄው አሁንም 3 ልጆች ወልደን አብረን ያለነው እና እግዚአብሔር ይመስገን ከ3 አመት ነው ከ4 አመት በኋላ ከ3 ተሻለ ሰው አገባው ነው ያልኩት ካንተ የተሻለው ሰው አገባው እግዚአብሔር የሥራን ይስጥህ ነው ያልኩት
ውሻ በበላበት ይጮሃል ማለት እንዲህ ነው። ከባድ የፍንዳታ ድምጽ በኢትዮጵያ ላይ ሰምቻለሁ። ልክ እግዚአብሔር በእስራኤልና በኢራን ላይ ተናግሮ እንደፈጸመ ይሄ በተግባር ሲሆን በአይኖቻችሁ ታውታላችሁ። ወንድማችን መልእክት ደርሶናል። ነገር ግን የዘነጋው ነገር አለ። ለጥንቃቄ ያህል የቱ ጋር እንደሚፈነዳበት ነግረን ይህን ሰውዬ እንዲህ አይነት ቪዲዮ እንዳትሰራበት ያንተን የግል የባንክ አካውንት ማወቅ አለበት ወይ? ይሄ ሰውዬ ለአንተ ስንት ቢከፍል ነው እንዲህ አይነት ቪዲዮ ማሰራበት የነበረው? አንተ እውነተኛ የእግዚአብሔር ወንጌልና የእግዚአብሔር መንግስት የሚቆረቆረ ቢሆን ኖሮ የዚህ ምስኪን እዚህ ገባ የማይባል ማንም የማያውቀውን ሰው ነብይ አምጥተ ሐሰተኝነቱን አጉልተ ተናግረ መቼ ነው የሚፈጸመው ብትነግረን ብለ ለማሳጣት የሞከርከውን ትንቢት ምን አለበት ታዲያ በሚከፍሉና በምታሸረግድላቸው ነቢያት ቅርሻታቸውን እየጠረክ ባንዲራ ይዘ የምታውለበልብላቸውን የነዛን ትልልቆቹን አሳማ የሆኑ ነቢያትን ትንቢት ግን ለምን አልጠየቅም? ምክንያቱም እነሱ የግል አካውንትን ያውቃሉ። አንተን ጸጥ ለማሰኘት በባንክ አካውንት ዘጭ ያለ ነገር ይገባላል ማለት ነው። ሰው እንዲህ በዚህ ደረጃ ምስኪን ሰው አሳጥተህና አቅልለህ ተናግረህ አንተ አሁን የሐሰተኛ ነቢያት ተቋሚ ነህ እንድትባል ነው? ቀኑን ንገረኝ፣ ሰዓቱን ንገረኝ ያልከው አሁን አንተ ማላገጥ ነው። ይሄን ነቢይ አሁን አንተ ማሳጣት ነው። ግን ከዚህ ሰውዬ በላይ ያሉ ሰዎች አሉ። ሐሰተኛ ትንቢት ተናግረው አገር የሚበጠብጡ በወንጌል ሰበብና ምክንያት ስንቱን ህዝብ በወንጌል ስም በኢየሱስ ስም የስንቱን ህይወት ያበላሹ ግራ ያጋቡ ስንት ጮማ የሆኑ ሐሰተኛ ነቢያት እያሉ የዚህ ምስኪን ሰው ትንቢት አምጥተ ሐሰተኛ ትንቢትን እንደሚቃወም ሰው አድርገህ ያወራው እንዴ? አንተ እኮ እናውቃለን እኮ ለትላልቅ ነቢያት እኮ አሸርጋጅ እኮ ነህ። እሺ አጋልጥ፣ ችግር የለም። ሐሰተኛ ነቢያትን ተቃወም። ኤስ 2018 በህይወታችሁ ላይ እንደዚህ ነው የሚሆነው። ሻባጋቶስ አካራዲያ ተራሮችን የምትወርሱበት ዓመታችሁ ነው። ከፍ ያሉ ቦታዎችን የምትወርሱበት ዓመታችሁ ነው። በኃይለኞች የተያዙትን የምታሸንፉበት ዓመታችሁ ነው። ጠይቃ ይሄንን ትንቢት መቼ የሚፈጸመው ወደ ጠይቅ፣ ቀኑን ንገሩን፣ ሰዓቱን ንገሩን እያልክ ጠይቅ። በእንዲህ አይነት መንገድ ስንት ሐሰተኛ ነቢያት እያሉ ስንት ህዝብን የሚያወናብዱ ሰው የሚያውቃቸው አሰስ ገሰሱን የሚናገሩ ስንት ሐሰተኛ ነቢያት በሞሉባት አገር ይሄን ምስኪን ሰው ማንም የማያውቀውን አምጥተ ሐሰተኛ ነቢያትን እንደሚቃወም ሰው አክታት አድርግ። ዮናታን የዛሬ ስንት ዓመት የተናገረው ጌታ እንደዚህ ብሎኛል። 2014 ዓመተ ምህረት ለእናንተና ለኢትዮጵያ ጭጋግ፣ ጨለማ፣ ማዕበል እና የሞት አዋጅ አልፎ የመድረስ ዓመት ይሆናል። ዮናታን ይህን ትንቢት ሲናገር አንተ ገና ኦርቶፔንት ነበርክን? የወንጌል አማኝ አልነበርክም? እዚህ ቲክቶክ ላይ እኔም አንተም ነበርን። ነገር ግን ዮናታን አፍ ማዘጊያ ያለው ይህ ሰውዬ አፍ ማዘጊያ የለውም። ሆድህን ስለምትወድና ገንዘብ ናላን ስላዞረ ለሚከፍል ሰው ምንም ነገር አትናገርም አንተ። በዚህ አጋጣሚ ሁልጊዜ ለምታሸረግርለት ለበጋሻው ሚኒሌም አዳራሽ የተናገረውን የዛሬ 3-4 ዓመት የተናገረውን ይሄንንም በዚህ አጋጣሚ ቪዲዮ መሰራበት ጠንቋዮችና አስማተኞችን ስማሽና ቅጠል በጣሾችን እጠራቸዋለሁ ብሎ ከተናገረ ዓመታት አለፉ። እስቲ ላስታውስ። አንድ ነገር ደግሞ አድርግ ብሎኛል። ከ6 ወር በኋላ አደርጋለሁ። ይሄ መጀመሪያ ስለሆነ የመጀመሪያ ነው ግንኙነት አድርግ። ኢትዮጵያ ውስጥ ያሉትን ሁሉ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያሉ ጠንቋዮችን ሁሉ ጥራ ብሎኛል። ስር ማሾች፣ ቅጠል በጣሾች፣ ሞራ ገላጮች፣ መጽሐፍ ገልባጮች እንዳለ አሁን መልእክቱን የበጋሻው የሐሰት ትንቢት ወይም ደግሞ ፉከራና ሽለላ ሲሆን የበጋሻው እርሻቱ አይታየህም። ምክንያቱም ጠራጊ ነህ አንተ፣ ሆዳም ነህ አንተ፣ ገንዘብ ትወዳለህ አንተ። የነ በጋሻው አይታየም፣ የነ ዮናታን አይታየም፣ የነ እዩ ጩፋ አይታየም። የሚታየ ምስኪኑ ነው። እዚህ ሸራ ወጥሮ ትንቢት የሚናገረውን ነው። ትንኙን ታጠራላችሁ፣ ግመሉን ትውጣላችሁ አለ ቅዱስ ወንጌል እኮ። ጅላጅል ጅላንፎ እኔ ብዙ ስድብ አልችልም። ምንም ምን ስድብ የማትችለው ማለት ይሻላል። ያንተ እንደ ሌሎች በካራቴ አይደለም። አንተ በስድቡ እንኳን ጅልጅላንፎና ጅላጅል የሚለውን ይዘሃል።
እሱ አፖስትል ማረግ ከያዝክ በቂ ነው። ይሄንን ህዝብ ታጃጅላለህ። በገና ምክንያት አለኝ ለመዘመሬ ብቻ በቂ ነው ለኔ ለማመስገኔ። አምጡ በገና ስጧት እንጂ በገና ስጧት። የኔ ቆንጆ በገና ከየት ያምጡ? መቋሚያ አይደል፣ ጸናጽል አይደል፣ ዝም ብሎ ዥው ድርግም ጧ አይደረግ። ከበሮ አይደል፣ ዝም ብሎ አይደለቅ። ከየት ያምጡ? ጸናጽል አይደል፣ መቋሚያ አይሰረቅ። ከበሮ አይደል፣ ዝም ብሎ አይደለቅ። ከየት ይምጣ? በገና የሌለውን እዛው በለመድሽ በፒያኖ ምናምን በጃዝ ምናምን እንጂ በሳክስፎን በገና ወፍ ከየት ይመጣል? በገና እንዴ በገና ስጡኝ አላለችም? የሌለውን ጌታ ምትስጡሽ አስሞክሯት፣ እሷን አትሞክሯት፣ አትችሉበትም። ምክንያቱም እንዲህ ያደርግም አያሳግድም፣ ያሳስግድ ይባላው እንደዚህ አያስብልም። በገና የራሱ የሆነ ጸጋ፣ በገና በጣም ለተረጋጋ ሰው ልብን የሚያቀና መንፈስን ወደ ሰማያት የምጥቅ የሚያደርግ እጅግ በጣም ትሁት የሆኑ ሰዎች ሕይወታቸው ክርስትና የሚሸቱ ሰዎች የሚይዙት የቤተ ክርስቲያናችን የዜማ መሳሪያ እንጂ በገና አምጡ፣ ፒያኗን ስጧት፣ ሳክስፎኑን ስጧት፣ ከየት ይመጣል? ቆንጆ አዳራሽ ውስጥ የሌለ ነገር በገና የሙዚቃ ሰዎች እንኳን የማይነፉት የማይነፉት በገና ነው። እና አሳዝንሽ በገና ከፈለግሽ ግን እኔ ጋር ደውዪ። እየዘለሉ አይሆንም፣ እያንቦራጨቁ አይሆንም፣ እያበዱ አይሆንም። አሸሼ ገዳሜ አይሆንም። እያማረሽ ቀረብ እንዴ አደርሱልኝ። በገና አምጡ፣ ዳበሉ ቅቤው አይበላም። የኒቄው ጉባኤ ላይ ሂሮ የተባለው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ማን ነው ኤፍሬም የጉባኤው መሪ? ንገረኝ እስኪ። ጥያቄ ሽፍት ለማድረግ ፈልገህ ነው? እኔ ጠየኩ ምንድን ነው? ተረጋጋ። ጥያቄ ምንድን ነው? እባክህን ወዳጅ አስታውሷቸው። ጥያቄው ምንድን ነው? የጠየኩ ጥያቄ ምንድን ነው? ከኦርቶዶክስ ቤታዊ ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ያልከኝ? ሚዩት አድርግ። ወደ መልሱ አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማነው ሲባል ለምን ትጠይቀኛለህ? አያውቀውም። እለስክንድሮ ሲባል እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩ። አኪል አንተም ተው፣ ጉባኤትን ለእኔ አያውቅም ያውቃል ትላለህ። እኔ ተው፣ እሱን አሁን ሌላ እንትን ውስጥ አትግባ። ችግርህን ተው። ጭራሽ ጉባኤ ግሪክ ላይ የተሰበሰቡትን ትጠይቃለህ። ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? Who's that back there? What the heck are you talking about? የአትናቴዎስና የኬልቄዶን የእምነት መግለጫዎች ተቀብለው ይላል። የኒቂያ ጉባኤ መች ነበረ? ዓመተ ምሕረቱን ነው ታውቀዋለህ? ቲክቶክ ላይ እኔ ነኝ ያስተማርኩ። አኪል አንተም ተው፣ ጉባኤትን ለእኔ አያውቅም ያውቃል ትላለህ። እኔ ተው፣ እሱን አሁን ሌላ እንትን ውስጥ አትግባ። ችግርህን ተው። ጭራሽ ጉባኤ ግሪክ ላይ የተሰበሰቡትን ትጠይቃለህ። ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? አይ ቲንክ 625 ምናምን እንደዛ